ምናምን ሬስቶራንት ቴስት ኦፍ ኢትዮጵያ ትክክል። ቴስት ኦፍ የእሷን ጉዳይ ዛሬ ይዘን ፕሮሰስ አስጀምረናል። ማን ነበረች? ርስቲ ጋር ኦልሬዲ ሙሉ በሙሉ ጨርሰናል። አሁን ባለው ነባራዊ ሁኔታ ላይ ከዛን እየተደዋወሉ ዋናው ተጎጂ ደግሞ የዚችኛዋ ታሪክ እጅግ በጣም የሚያሳዝን ብዙ የተጎዳች 11 ዓመት ወር 9 ዓመት አካባቢ እዛ ቆይታ ምናልባትም ፎሎ አርጓትና 1000 ሞልታ በቪዲዮ ማየት የምፈልገው የተነገረኝን ታሪክ ስሰማ ደግሞ ትንሽ የሚያሳዝን በቪዲዮ እንድትወጣ የምናደርግበት 1000 ፎሎ ወይንም ቪዲዮ የምከፍትበትን አድርጓት እና በዛ ቤት የተፈጠረባትን ጉድ መስማት እፈልጋለሁ ነው። አስሮቹም ጣቶቿ እዛ ቤት እንትን እያደረገች የሉም የሚል ነገር ነግሮኛል። እሷ ሳይሆን ዛሬ እዚህ ጉዳዩን ይዘን በነበርንበት ሁኔታ ሲነግሩኝ የነበሩና ትልቋ ተበዳይ ተጎጂ እችኛዋ እህታችን እንደሆነ ይሰምቻለሁና ምናልባትም የደረሰባትን ምን ሲሆን እንደነበረ ስለ ርስቲም እንግዲህ ይሄ ሁሉ መጀመሪያ ብዙ የሚመሰገኑ ይህን በሰዎች በዚህ ሁኔታ ውስጥ ያሉ ቢሆንም በደሎች እንዲወጥተው በአደባባይ ሲነገሩ ነገ ተነገ ወዲያ እህቶቻችንን ማትረፍ የምንችልበት ሁኔታ እንፈጥራለን ብዬ ተስፋ አደርጋለሁ። ምክንያቱም እንዲወጣሉ ብዙዎች የተደብቀው ያሉትም አሁን እቺ ልትወጣ የቻለችበት ጉዳይ የርስቲን ጉዳይ ይዘን ወደ ፍርድ ቤት በሄድንበት ሰዓት ነው ዛሬ ደውላ እኔም እኮ እንዲህ ነኝ ብላ የመጣችው። ይሄው ገና አሁን የተከፈተው ቲክቶኩም እና ሌሎችም ሊመጡ እንደሚችሉ በእርግጠኝነት ይሄን ደግሞ ሶሻል ሚዲያን ለመልካም ከሚጠቀሙ ጀግና እህቶች ወንድሞች ጋር ሆነን የእህት ወንድሞቻችንን መብት እናስጠብቃለን ብለን ከምንሰራው አንጻር ምላሽ ይሆናል ብዬ ተስፋ አድርጋለሁ እና የደረሰባትን እንግዲህ ምናልባት ቪዲዮም አብርታ እያስየንም ቢሆን በድምፅም ብታስረዳን የሚለው ቪዲዮ እኮ በርቷል፣ ግን ሜይ ቢ ወታ መግባት አለባት። ፎሎዋን 1000 ድፈኑትና አንዳንድ አካውንቶች 1000 ሳይሞላም ቪዲዮ ይከፍታሉ። አሁን ቪዲዮ ኢንቫይት ሳደርገው ክፍት ነው ይላል፣ ግን ወጥተው መግባት አለባት። ፎሎ አድርጓት ሁላ። በመጀመሪያ በርስቲ ጉዳይ ላይ ከተለያየ አንግል የራሳቸው መላምቶችን ሲሰጡ የነበረበት ሁኔታ ነው። እችም ራሷ ናት የመጣችው። መረጃዎቿን አሁን ከሰዓት በኋላ ልካልን ነው እኛም ወደዚህ ወደ ሚዲያ ይዘን የመጣ ነው። ያኛው ኦፍኮርስ የዛችኛዋ ኦልሬዲ ተጀምሯል፣ ፕሮሰሱ እንትን ብሏል። የዚችኛዋ ምንድን የደረሰባት ያንትን ያሳለፈችው ምንድን ነው የደረሰባት በደል ምንድን ነው ብለን ሰምተን የሚሰራው በሶሻል ሚዲያ ላይ እንዲሁ ብዙ ዋጋ እየተከፈለበትም ቢሆን ምን ያህል እውነት እንደሆነ ለማየት ያህል ነው። እንግዲህ ከሷም እንሰማለን። ከሞላላ ፎሎ አድርጓትና እያየናት ገና ነው። 577 ሰው ነው አሁን እስካሁን ድረስ ፎሎ ያደረጋት። ፎሎ አድርጓትና ቤተሰብ እዚህ ጋር ቁጥሩ 2000 ማለት አለበት። ለመሰላችሁ ደብል ነው የሚቆጥረው። አሁን ለምሳሌ 1000 ነው የሚለው 1000 ሲካፈል ለሁለት 500 ነው። በዚህ ጋር ስክሪኑ ላይ ደብል መሆን አለበት። 2000 ሲል ነው እዛ ጋር ፕሮፋይሏ ላይ 1000 የሚለው። ለምን አንድ ፎሎ በሁለት ቁጥር ነው እዚህ ጋር የሚቆጥረው። ስለዚህ አሁን እሷን ፎሎ ስናደርጋት የብዙዎችን መልስ ነው እየመለስን ያለ ነው የሚነሳው። ከዚህ በፊት የነበረው እርስ በርሳችን ምን ያህል እንደምንጎዳዳም ለመረዳትም ያህል እና ሶሻል ሚዲያ ላይ ድምፅ ሆኑ እንደዚህ ሆኑ ሲባል ነው የሚሰራውን ስራ የሚደርሰውን በደልም ለመረዳት ያህል ነውና ፎሎ አድርጓትና እኔም ማየት የምፈልጋቸው ነገሮች አሉ። ከሰዎች የሰማሁት ነው ጣቶቿ እዛ ቤት 9 ዓመት ሆቴሉ ከተከፈተ ከዛ በፊት 2 ዓመት አንድ ላይ 11 ዓመት ሙሉ አቡዳቢ ላይ ሲከፈላት የነበረውንም ገንዘብ ስታሳልፈው የነበረው መከራዎችንም ከሷ አንደበትን መስማት ስለምንፈልግ ነውና እናንተም ሰማላችሁ ምን ያህል ፈተናዎች ሲገጥሙ እንደነበረ። አንዳንዶችንም ደግሞ ሰምታችኋል። በገንዘብ እየተገዙ እነዛ ሰዎች ገንዘብ እየተቀበሉት የዚችን እህትና ከዚህ በፊት የነበረችውን እህት ላብና ደም ነው በገንዘብ የለወጡት ማለት ይቻላል። ምክንያቱም እነዚህ ተቸግረው ድምጿ ለራሱ አሁን ለራሱ እኔ በስልክ የምሰማት በጣም በሞተ እንትን ባለ ነው
እዚህ ግን ያው አሁን በርታ ብላ ታስረዳናለች ብዬ ተስፋ አደርጋለሁ። ድምፅ መከኋን ለዚህ ነው የሚጠቅመው፣ መብትን ማስጠበቅ ማስከበር ነው። እና ፎሎ አድርጓትና እንዴ እሺ ሞላ ፎሎ ሙሉቱ አንዴ 1000 ትሙላና ቤተሰብ ቪዲዮ አብርታ ነው ችግሯን መናገር ያለባት። እሷን የበደላት ሬስቶራንት ቴስት ኦፍ ኢትዮጵያ ራሱ ርስቲን የበደለው ማለት ነው። እና አስቡት በስንት ሰራተኛ በዛ ሬስቶራንት እንደተበደለ። አሁን እያንዳንዱ ይወጣል። ለርስቲ ስንጮህ እሷ መጣች፣ ለእሷ ስንጮህ ደግሞ ማን እንደሚመጣ አናቅ። እንደዚህ የሚበድሉ ሰዎችን፣ ሰራተኛ ላይ ግፍ የሚፈጽሙ ሰዎችን ከጎን የምትቆሙ ብር እየተከፈላችሁ የተበዳይ ድምፅን የምታፍኑ ህሊና ቢስ ሆዳደር ሰዎች አላችሁ። ከድሃው ከተበዳዩ ጎን ለመቆም ፋንታ ከአብታም ከሬስቶራንት ባለቤት ጋር ከበዳይ ጋር በገንዘብ ተከፍሏችሁ እየቆማችሁ የታለ ስንት ደረሰ? ፎሎ 997 ሶስት ሰው ይቀራል። ሌትስ ጎ ፋሚሊ። ሶስት ሰው ፎሎ ያርጋ። 997 ላይ ቆሟል። ሌትስ ጎ ዩቲዩብ ተቋርጦብና ያሉ በቲክቶክ ማየት የማይችሉ ይኸው ከፈትኩላችሁ። ቤተሰብ አሁን ሂዱና ቼክ አድርጉት። ዱባይ 2008 ነው። 2 ዓመት አዲስ አበባ ቆይቻለሁ። ኦኬ ምንድን ነበረ የምትሰሪው አንቺ? የወሰደችሽ በምንድን ነበር? ዌይተር ነው የምሰራ የነበረው፣ ማስተናገድ። እዚህ አዲስ አበባም 2 ዓመቱ ዌይተር ነበርሽ? አዲስ አበባ ዝም ብዬ ቤት ውስጥ አልከፈተችም ነበር። እቃ ምናምን ትወስድ ነበር። እኔ እዚህ ያዘጋጅላት ነበር። እሷ እየተመላለሰች ትወስድ ነበር እዚህ ማለት ነው። እዛ የወሰደችኝ 2008 ነው። ዌይተር ነው የምትሰሪው ብላኝ ነበር። የወሰደችኝ ዌይተር ነው። እዛ ዌይተር ሰራ ነበር። ስንት ነበር የምትከፍልሽ እዛ? ስንት ነበር የምትከፍልሽ? ከደሞዜ ነገረችኝ። ከነርስቴ ከመጡ በኋላ ነው እንጂ ከዛ በፊት እንደምታስገባልኝ ነው ስትነግረኝ ነበር። ቡክ ላይ የምታስገባውን መጠን አታውቂም ነበር አንቺ? አትነግርሽም? ስንት ነበር? ብርሽን አስገብቼልሻለሁ ቡክሽ ላይ ነበር የምትለኝ እንጂ ስንት እንዳስገባች መጠኑን አትነግረኝም አታሳየኝም ነው እያለች ያለችው። እሺ ስንት እንደምትከፍልሽ ያወቅሽው መቼ ነው? ደሞዝሽ ስንት እንደሆነ ያወቅሽው? ደሞዜም ስንት እንደሆነ ያወቅኩት እነርስቴ ስሞጡ ማታ ላይ ቁጭ ብላ ሁላችን ሰብስባን ነገረችንና የርስቴን ከእሷ ጋር የነበሩ 10 ሺህ ነው አለችው። አንድ ልጅም ነበረች 12,000 ነው፣ ያንቺም 12,000 ነው እንደች ልጅቷ፣ ያንቺም እንደዛ ነው ብላ ነገረችን ማለት ነው። ኦኬ ስለዚህ ያንቺ ደሞዝ በኢትዮጵያ ግን አላቅም ነበር በኢትዮጵያ ነው በዛ። ከዛ በፊት የነበረ ግን ከነርስቴ ከመጡ በፊት ማለት ነው አስገባላሽ እንደምታስገባልኝ እንጂ ስንት እንደሆነ አላቅም። ምክንያቱ እሷ ዘመዴን ናት። አምኜ ነው የሄድኩት ማለት ነው። አሁን ኢትዮጵያ ስትገቢ ያስገባሁት ያለችውን ብር አየሽው? ቅድም የላክሽልኝ ከ2008 ጀምሮ ነው ሲገባ የነበረው? አዎ ከዛን ጀምሮ ጀምሮ ሲገባ ነበር። ይቅርታ እኔ ለመጠየቅ መቼ እንዳስገባችኝ አላውቅም። እሷ ጥረህ አስገባልሻለሁ ትለኝ ነበር። የሰጠችኝ ቡኩ የሰጠችኝ እኔ አገሬ ስገባ ነው የሰጠችኝ እንጂ አሳይታኝ አታውቅም። አላውቅም። አስገባልሻለሁ ብቻ ነው የምትለኝ የነበረው። ቅድም የላክሽልኝ እንትን ላይ ያለው ለመጀመሪያ ጊዜ የገባው ገንዘብ 3ኛ ወር 2024 ላይ ከምዝመጽ ፈሊጥ አይመስለኝም። ከምዝመጽ ስለፈለጠት ነው። አናውቅም። በአማርኛ ንገሪ። ብናውቅ ደስ ይላል። እንደሚመጣ ስላወቀች ነው፣ ሊሄድ ነው ስላልፋት እንደሚመጣ ስላወቀች ነው እንጂ ከዛ በፊት አይመስለኝም። መቼ እንዳስገባችሁ ስን ያላወቁ። ስንት ብር አገኘሽ? ቆይ አንቺ ከ2008 እስከ 2000 ስንት ዓመተ ምህረት ነው እሷ ጋር የሰራሽው?
ከሷ ጋር 11 ዓመት ኖር ያለ አይደለ? ከአዲስ አበባ ጀምሮ ያገኘሁት ቡካ ያስገባችልኝ 100,000 ብቻ ነው ያገኘሁት ቡኩ። 11 ዓመት እሷን አገልግለሽ ኢትዮጵያ ስትገቢ ባንክ አካውንትሽ ውስጥ ያገኘሽው 100,000 ብር ብቻ ነው? ምክንያቱ አንቺ እቺ ቡክ ስትሰጠኝ ራስሽ ሄደሽ ነው እንጂ የምታደርገው ሁሌ እኔ ያስገባለሁ አይጫንም። ሄደሽ ግን እዚህ ባንክ ላይ ኢትዮጵያ ንግድ ባንክ ሂድና ለጭኛ ሀገር ይስከባ ከዛ ታስጭኘዋለሽ አለችኝ። ሲሄድ ባንክ ቤት ይዤው ሲሄድ ያ ቡክ የሰጠችኝ ይሄ ገብቶበት ማያቅም ወጥቶበት ማያቅም ምንም የለውም ይሄ ብቻ ነው ያለው አለኝ። እሺ ቆይ አንቺ 2008 ነው ዱባይ ያመጣችሽ እሷ አይደል? በኢትዮጵያ 2008 ከዛ መቼ ነው ወደ ኢትዮጵያ የተመለሽ? ወደ ኢትዮጵያ የተመለሽበትን ዓመተ ምህረት ንገሪ። አሁን የተመለስኩት ከስንት ወር በፊት? ነሐሴ ነው የመጣሁት 2016 አሁን። ስለዚህ 8 ዓመት ነው እሷ ጋር ዱባይ እየሰራሽ። ኢትዮጵያ የሰራሽላትን ታዩና ስለ ዱባይ ስናወራ ዱባይ ውስጥ ሬስቶራንት ውስጥ 8 ዓመት አገልግለሻል ማለት ነው። 8 ዓመት አገልግለሽ ከ8 ዓመት በኋላ ሀገርሽ ገብተሽ ባንክ አካውንትሽ ውስጥ ያገኘሽው ገንዘብ 100,000 የኢትዮጵያ ብር ብቻ ነው። ፈጣሪ ሆይ ድረስ። ቤተሰብ አልነበረሽም? የሚረዳ ቤተሰብ የለሽም? ለቤተሰብ አይላክም ነበረ ገንዘብሽ? አይላክም። ለቤተሰብ ልልክ ሲልማ ይወስዱልሻል። በኋላ እኔ ጋር ሆነሽ ባዶ እጅሽ እንድትሄጂ አልፈልግም፣ እኔ ራሴ ለማስገባልሽ አለችኝ እንጂ መጀመሪያው ወደ እናቴ ላክልኝ ያልኩት። ምክንያቱ እናቴ ያለባት ነው ያሳደገችኝ። የወጣሁትም ለእናቴ መርዳት ነው እንጂ ለማንም ለራሴ ብዬም አይደለም። ምክንያቱ ያለአባት ነው ያደግኩት፣ ያለአባት ነው እናቴ ያሳደገችኝ። ለዛ ብዬ ነው የወጣሁት። እሷ እንደዚህ ትበድለኛለች ብዬ አስቤውም አልሜውም አላውቅም እንጂ አገሬም እንደምን መብላት እችል ነበር፣ ሰርቼ መብላት እችል ነበር። አገርሽም ይለወጣል። ግን እኔ እናቴ እረዳለሁ፣ እናቴ እቀይራለሁ። እሷ ያሳለፈችኝ ሁሉ ስለሚሰማኝ ነው የወጣሁት። ሁሉ ችግሬም ለእሷ ነግሬያታለሁ። መጀመሪያ ስትወስደኝ አዲስ አበባ እያለሁ እኔ ልሰራ ነው የወጣሁት። አላባት ነው ያደጉት። እናቴ አንድ ልብስ ለብሳ 6 ልጅ ያሳደገችው ያለአባት ነው ያሳደገችው። አይደለም እኔ እንደ ትክክለኛ ትከፍል ነው የምፈልገው በሬም ግን እንደ ልሰራ ነው እንጂ የወጣሁት ለሌላ ነገር አይደለም። በእጄ በጀርባዬም እሰራልሻለሁ ብቻ ብሬና እናቴ መለወጥ ነው የምፈልገው። ስትቆይብኝ አዲስ አበባ 2 ዓመት ታስቀምጠኝ ለምናት ነበር ውሰጅኝ እያልኩ ማለት ነው። ግን እሷ እሺ እያለች ዝም ብላ ታስለፋኝ ነበር ቤት ውስጥ አዲስ አበባ። እኔ ግን አንድ ቀን ያልፋን አንድ ቀን ትወስደኛለች እያልኩ በትዕግስት ጠብቃት ነበር። በጣም ያሳዝናል። በጣም ስለዚህ 8 ዓመት ነው ለሷ ያገለገልሽው በዱባይ አቡዳቢ ቴስት ኦፍ ኢትዮጵያ ሬስቶራንት ውስጥ 8 ዓመት አገልግለሻል። ያገለገልኩትም ዌይተር ነበር። ዌይተር ደግሞ ይሄ ብር የሚሰጠው ለራሷ ተወስድብኝ ነበር፣ ምንም አትሰጠኝም ነበር። ቲፕ ሲሰጡሽ ሰዎች እሷ ተወስድብሽ ነበር? ቲፑ ለራሷ ነው ተወስደው ነበር። ስልክ ነበረሽ? አልነበረኝም። ስልክም የኔ ቤተሰብ ማለት ነው በህይወት አለው የለውም የሚያውቁት ነገር የለም። በፍጹም ተአምር የላቸውም። ምክንያቱ እኔ ስመጣ አሁን ለቅሶ ነው የሆነባቸው። አላማም እስካሁን ማንም ሳያምንም እኔ የኢትዮጵያ መግባቴ ማለት ነው። እስካሁን ድረስ እኔ ገብቻለሁ አይደለም እያዩኝ ግን አያምኑም። ያሳለፍኩት ችግር ማለት ነው። ምክንያቱ በስልክ አይተውኝ አያውቁም፣ ሰምተውኝ አያውቁም፣ ምንም አያውቁም። አመት በዓል ሲሆን እንኳን አደረሳችሁ ብያቸው አላውቅም። እኔ ግን ሳስተናግድ እዛ እያለሁ የማስተናግዳቸው መጥተው ለቤተሰባቸው ምግብ በልተው ሲልኩ ምን ሲያደርጉ እማዬ ብለው ሲያናግሩ እኔ ሽንት ቤት ገብቼ አለቅስ ነበር። ምክንያቱ ስልክ ሲኖረኝ እንደዛ እኔም ደውል ነበር ብዬ ስለሚሰማኝ ቀስ ብዬ ሽንት ቤት ሄጄ አለቅስ ነበር። ለምን ቤተሰቦች
ለምን አታስደውልሽም? በራሱ ስልክ ማለት እሺ፣ ስልክ መከልከሏ ለሁሉም ሰራተኛ ስልክ ትከለክላለች አሉ። ስልክ አትፈቅድም አሉ። ይሄም ወንጀል ነው። ማንም ሰው ስልክ የመያዝ መብት አለው። እና ግን ለምን ነበር ቤተሰቦችሽ ጋር ማታስደውልሽ? አስደውይኝ አትያትም ነበር? አታስደውለኝ ቤተሰብ ስለሆንኩ እኔ እደውልላቸዋለሁ ደህና ናቸው ምናምን ትለኛለች። ቤተሰብ ነው ለምን ቤተሰብ ስለሆነች እኔ ደውያላቸው ነበር እኮ ትላለች። ዘመድ ስለሆናችሁ እኔ ደውላለሁ ቤተሰብ ጋር እኔ ደውዬ ነበር ሰላም ናቸው ትልሻለች። ምናልባት አቡዬ ከልጆች የሰማሁት ጣቶቿን እንዲህ ብታሳይህ የምትረዳበት ሁኔታውን ላይ ይኖራል የሚል ነገር እንትን ብላ ነበር እና እጆችሽ ሁላ እንደተበላሹ ምናምን ነገር ሰምቻለሁ። ምን ያህል እውነት ነው? ስንት ነገር ነው። እግሬ አብጦ ነበር። እጄም አሁን ድኛለሁ እግዚአብሔር ይመስገን። እጄ በሙሉ 10 እጄ ግን የኔ አይደሉም። እግዚአብሔር ሁለተኛ የፈጠረኝ ነው እንጂ የኔ አይደሉም። በጣም ተበላሽቶ ነበር። በጣም ታምሜ ነበር ማለት ነው። እዛ ታምሜ ግን ሕክምና ውሰጂኝ ስላት ግን ነገ እያለች ምን ወስዳኝ አታውቅም። ግን ከእግዚአብሔር ግን ዘመዴ ናት እንጂ እውነት ነው። አሁን ግን ድኛለሁ። እንዲያም ይሄንን እጅ ይዘሽ እንዳትሄጂ ምናምን እያሉ ይቀልዱኝ ነበር። በጣም ያሳዝናል። ሰው እንደዚህ ሰው ላይ ግፍ ጭራሽ ዘመዷ ላይ አስቡት። እንግዲህ ዘመዷ ናት። በቀደም የእርስቲ የባዳዋ ሲገርመን ይኸው የገዛ ዘመዷን ስልክ በመከልከል በኢትዮጵያ ደሞዝ 10,000 ብቻ በመክፈል የሷ ለነገሩ 10,000 አይባልም በነፃ ነው ያሰራቻት። ምክንያቱም 8 ዓመት ሬስቶራንቱን ስታገለግል ኖራ ኢትዮጵያ ከገባች በኋላ 100,000 ነው አገኘው አካውንቴ ላይ እያለች ያለችው። ምን አልሽኝ እናቴ? ሬስቶራንት ብቻ ቤቷን ታሰራኛለች። ሬስቶራንት ብቻ አይደለም እኔ የሰራው ራሷ የምትኖርበት ቤት እኔ አጸደዋለሁ። እኔ ሁሉም ነገር አድርገዋለሁ። ልብሶቹ ደግሞ በሳምንት አንዴ በቃ በትሁዝ ተኩሳለሁ። ሁሉም ነገር እኔ ነበር የምሰራላት። ይሄ ሬስቶራንት ደግሞ አይተሽዋል። ሁሉ ነገር እኔን የምሰራው የነበረው ምክንያቱም 2 ዌይተር ነበርን። 1 ዓመት አልሆነችም አንዷ እንደዚህ ላከቻት። ሁሉ እኔ ቡና ሰራ ነበር። ቡና ማፈላው እኔ ነኝ፣ ሻይ ማፈላው እኔ ነኝ፣ ዌይተር የምሰራው እኔ ነኝ፣ ምግብ የማወጣው እኔ ነኝ፣ ይሄ ካሸር የምሰራው እኔ ነኝ። ሁሉ እዛ እኔ አሁን ያየኝ ማለት ነው ሁሉ ነገር ይመሰክራል። የሚያቀኝ ማለት ነው ስንት ሰዓት እንደምንሰራ የነበረ እዛ ያየኝ ሰው ያውቃል። እረፍ የለሽም እንዴ ምንድነው ይሄ ምን ያለ ስንት ሰው ነው ያን ያገረኝ ነበር። ግን መናገር አልቻልኩም። ምክንያቱም እንዳትናገሩ እንባላለን። ከተናገርኩ ለእኔ ነው ስንት ነገር የሚደርስብኝ ማለት ነው። እኔ መጀመሪያ ስገባ ከዚህ ስትወስደኝ ማለት ነው ከልጆቹ መሳቅ አይቻልም፣ ከልጆቹ ማውራት አይቻልም ስትለኝ በጣም ደነገጥኩ። እንዴት ከሰው እንዳትናገሪ እንደዚህ ስትለኝ በጣም ደነገጥኩ። ምክንያቱም እኛ ቤት ምንም ባይኖር ቆሎ በልተን አድረን ፍቅር አለ፣ ሰላም አለ። ግን ሰላም ነው ተሰጣኝ የነበረው ከልጆች ጋር። ምክንያቱም መጀመሪያ ነው እኔ ማን ወጥቼ አላውቅም ከቤቴ ወጥቼ አላውቅም። ልክ 9ኛ 8 ዓመት ሙሉ እሷ ጋር ስትሰሪ የትም ሄደሽ ሱፐርማርኬት ሄደሽ ቤተክርስቲያን ሄደሽ የትም ሄደሽ አታውቂም? በሱፐርማርኬትማ የእሱ አቃላ መጣ ሄዳለሁ። ቤተክርስቲያን አትወስደንም። እሷ ግን ሁሌ ቤተክርስቲያን ነው የምትሄደው። ሁለተኛ ነው ሱፐርማርኬት ቤት ሰው ስታገኝ የሚደርስብሽን ነገር ለምን ለመናገር አልሞከርሽም? ኢትዮጵያውያን ስታገኝ ዝረው ይነግሩባታል። ምክንያቱም እሷ ሁሉም ሰው ነው የምታውቀው፣ በብር ነው የምታምነው። እኔ ደግሞ ሰርቼው ፈልገው ብሬ ደግሞ በዚህ አገርስ የሚገባልኝ ነው የሚመስለው። ብቻ እኔ የማስበው አገሬ ሂጄ ባለኝ ብር ሰርቼ መለወጥ ብቻ ነበር የምፈልገው የነበረው እንጂ ወጣ ነበር። አቡዬ ልኬልሻለሁ። ቶታል አካውንቷ ላይ የገባው አካውንቱ ተከፍቶ አካውንቷ ላይ የገባው አሁን ገብቶም የወጣው ማለት ነው ቶታሉ 108,242 አይደል? ልኬልሻለሁ 108,428 ብር
አዎ አራት የእሱ ዴቢት ሆኖ ክሬዲት ነው እሱ። አዎ አሁን አካውንቷ ላይ ያለው ምን ያህል እንደሚያሳዝን እንግዲህ እዩ። የሚገርም ነው። እንዴት ብላ እንደላከችኝ እህተኛም አለ ቦይስ ማለት ነው። ስመጣ አውጥታ ቀበለኝ ነገር የለም ተቀበያት ብላ ለእህቴ ትመጣለች አላለች ምን አላለች። ልክ እንደ ከቤቷ እንዳወጣችኝ መጥታለች ብላ ላከቻት። እሷ ደግሞ ስልክ የለኝ ምን የለኝ በምን ታግኘኝ? ያገኘሁት ስንት ሰዓት እዛ እንደዘርኩት አንድ እግዚአብሔር ብቻ ነው የሚያውቀው። ከመጣሽስ ደውላለች ታውቃለች? አግኝታች ታውቂያለች? እዚህ ተደውለናላታል መኩረ ግን አታነሳም አትመልስም። እንዴት ገባሽ ደህና ነሽ ብላ እንኳን ምንም አልጠየቀችም። ግን ከእግዚአብሔር ግን ዘመድ ናት። ስትገቢስ እንደ ርስቴ አስበሽበት ትሄጃለሽ ብላ ቀጠሮ ይዛልሽ ነው የላከችሽ ወይስ እንዳጋጣሚ ብቻ ተነስታ ወደ ሀገር ቤት ስትመጪ? ወደ ሀገር ቤት ስመጣማ አላካት ተብላ በስንት መከራና በስንት ታይሽ ነው የላከችኝ። ትልከኝ አልነበረም። ተመለስላት ግን ይረዳያ ይልክ ተመለስ ብላሽ ነበር ወይ? አዎ ልትመለሽ ነው ብላኛለች። አዎ አሁን በቅርቡ ትመለሽ ያለሽ ሳምንት ምናምን ሄደሽ ቤተሰብሽ አይተሽንና ትመለሽ ያለሽ አለችኝ። ግን ስመጣ ኤርፖርት ስመጣ ግን የደረሰብኝ ፓስፖርቴ 5 ወር ኤክስፓየር እንደሆነ ነው። እሳ ግን አለሽ ቀን አለው ትጨርሺዋለሽ ቀን አለው ትመለሽ ያለሽ ብላይ ነበር። ግን ኤክስፓየርድ ሆነ እንደመለስ ኤክስፓየርድ ሆነ ነው 5 ወር ሆነታል። ደውልላት የምትሉ እሷ እንግዲህ ምናልባት ዩኤኢ ነው የምትኖረው። ልንገራቸው እኔ ተስፍዬ ልንገራቸው። እኔ ፎቶ አለጠፌ ቪዲዮ ሰርቻለሁ በዶክተር ሀቢባ አካውንት ሄዳችሁ ማየት ትችላላችሁ። እኔ ዋትሳፕ ላይ እያወራኋትኝ ደጋግሜ በእርስቲ ጉዳይ እርስቲን የበደለቻት እራሷ ናት። ዘሴም ፐርሰን የሬስቶራንቱ ስም ቴስት ኦፍ አቡዳቢ ሶሪ ቴስት ኦፍ ኢትዮጵያ ይባላል። የሚገኘው በአቡዳቢ ነው። ላይቭ ላይ 7000 ሰው ባለበት በቀደም ሰው ልከን ነበረ። አንድ ልጅ ሄዶ ተደብቀው ውስጥ አንድ ህንዳዊ በር ላይ ቆሞ ሬስቶራንቱ ለህንዳውያን እንደተሸጠ ለፓኪስታኒ እንደተሸጠ ሬስቶራንቱ ከዚህ በኋላ የኢትዮጵያ ሬስቶራንት እንዳልሆነ ነገሩን። ግን ውሸት ነው። እንትኑን አሳዩን፣ ላይሰንሱን፣ ፍቃዱን፣ የምግብ ቤቱን ፍቃድ አሳዩን ስንላቸው ከግድግዳ ላይ አውርደው ደብቀውታል። አስቀድመው ለምን ላይቭ ላይ ነው እኛ ሁሉ ነገር የተነጋገርነው። ልጁ እዛ ሲደርስ እነሱ ተደብቀዋል። ይሄን ደግሞ አመኑ። የሆነ ሌባ ሆዳደር ህሊና ቢስ ቤት ገብተው አመኑ መደበቃቸውን። እኛ ስንሄድ እኛ ሰው ስንልክ መደበቃቸውን አመኑ። ላይቭ ሪከርዱ አለ። አንድ ሁለተኛ ነገር እኛ በትህትና እኔ ዋትሳፕ ላይ ስጠራቸው ቮይሴን እየሰሙ ሁሉን ነገር እያዩ እኛ በገንዘብ እንደማንገዛ ለሐቅ የቆምን መሆናችንን ስላወቁ እኛን ከማናገር ይልቅ ለሌሎች ገንዘብ ከፍለው ሌሎች ሌቦች ሆዳደሮች ቤት ህሊና ቢሶች ቤት ገብተው ያልሆነ ነገር ሲያወሩ ነበር። አንደኛ ለእርስቲ ወርቅ ገዝታን ሄደች አሉ፣ ውሸት። ሁለተኛ 10,000 ብር በኢትዮጵያ እየከፈልናት የቀረውን በእጇ በካሽ በኢማራት በድርሃም ነበር የምንሰጣት አሉ፣ ውሸት። በኢማራት ህግ አንድ ካምፓኒ ድርጅት ለሰራተኛ በካሽ ገንዘብ መክፈል አይችሉም። እሷ እርስቲ 3 ዓመት ከ10 ወር ስታገለግል አንድ ቀን የኢማራት ብር ከለሩን አይተው አታውቅም። ከማር ቤት ወጥታ አታውቅም። ከለሩን አይተው አታውቅም። ሰው አይታ አታውቅም። በቃ ከሄደች ጀምሮ ቤት ውስጥ ማደሪያ ቤቷ ማር ቤት፣ ማደሪያ ቤት ማር ቤት ነው ህይወቷን የኖረችው። ስልክ አይፈቀድላትም። ሰራተኞች እዛ ሬስቶራንት የሚሰሩ ሰራተኞች ስልክ አይፈቀድላቸውም። ይህንን ሁሉ ግፍ የምትፈጽም ሰው ናት። እንግዲህ ሚዲያ ላይ ስሟን ሊያጸዱላት እነ ሆዳደሮች ይዘዋት ላይቭ ላይ የቀረቡት። ከድሃ ጋር ከተበዳይ ጋር መቆም ይሻላል ወይንስ ከበዳይ ከሀብታም ጋር ለብር ብሎ መቆም ይሻላል? ህሊናችን የት ሄደ? ተመልከቱ። ለእርስቲ ስንጮህ ከእርስቲ የባሰ በደል የደረሰባት ልጅ መጣች። ገንዘብ የገባላት 100 ይኸው ባንክ ስቴትመንቷ አለ። 8 ዓመት አገልግላ ኢማጅን 8 ዓመት አገልግላ የገባላት ገንዘብ ስንት ነው? 108,428 ብር የኢትዮጵያ ብር። ይሄ ነው የገባላት 8 ዓመት አገልግላ። 8 ዓመት እቺ ሰው ጉልበቷ ተማጦ እድሜዋ ምኗ ስልክ የለ ምን የለ ከሰው ጋር ማውራት አይቻል
እንዴ ባርነት ነው ይሄ? ተሽጣ ነው እቺ ልጅ። ስለዚህ ፍትህ እንፈልጋለን፣ ለዚህች ልጅ ፍትህ እንፈልጋለን። ምን የምናደርገው ደግሞ ነው ሞር በጣም ብዙ እህት ወንድሞች እንዳሉ እንዲወጡ ድፍረት እንዲሆናቸው ነው። የርስቲን ጉዳይ ይዘን አሁን ወደ ህግ ይዘን ሄደናል። ያንን ነገር ብንሄድም ሌሎቹ ያንን ተደብቆ ሌሎቹ ህግ እንደሌለ ፍትህ እንደማይሰጥ ወይንም ደግሞ ወገን እንደሌላቸው እንዳይሰማቸው ብለን ነው እኛ አሁን ወደዚህ እንድትመጣ ያደረግናት። አሁን አንዷ ታይቶ አንዱ ሲመጣ ሌሎች በዳዮችም ካሉ በዚችኛዋ ሴትዮ በሚሰጠው ፍርድ እኛ ሁሉንም ነገር ከተወሰነ ምን ካለ በኋላ ያው መቼም ህዝብ ድምፅ የሆነውም ህዝብ ነው። ህዝብ እንዲያውቀው ደግሞ እናደርጋለን። ለእንደዚህም ደግሞ የሚያደርጉ ካሉ ከድርጊታቸው ተቆጥበው ምናልባትም ጉልበት የሚበዘብዙ ካሉ የሚያስደክሟቸው የሚያሰሯቸውን ያህል ትክክለኛ ገንዘቦቻቸውን እንዲሰጧቸው ለእህት ወንድሞቻችን ድምፅ እየሆነን ያለ ነው። ስለዚህ ማንም ወገን እንደሌለው ሆኖ ቤት ዘግቶበት ጉልበቱ የሚበዘበዝበት ነገር ሊሆን አይገባም እያልን ነው። እንግዲህ ምንድን ነበር ያልሽ? ወዳደሮች የሆዳቸው ጉዳይ ነው። ከወገን ድካምና ልፋት እንደዚህ አይነት መብት መጣስ ከሀቅ በላይ የራሳቸው ሆድ ስለበለጠባቸው የፈለጉትን ሊያደርጉ ይችላሉ። እኛ ደግሞ ቢያንስ ህሊና ስላለን ለእህት ወንድሞቻችን ድምፅ እንሆናለን፣ እንቀጥላለን። ትክክል። እንደገና እኔም ለማናገር ተስፍዬ በሰው በኩል ለማናገር ሞክረዋል። ከፖስትኩ በኋላ በሰው በኩል መልእክት በሰው በማከብረው ሰው በኩል መልእክት ልካው እኔን እንዲያናግሩላቸው ጠይቀዋል። እኔ ግን አልተስማማሁም። ምክንያቱም በመጀመሪያ 3 ቀን እንደሰጠኋቸው 2 ቀን ነበር ያልኳቸው። እኔ 2 ቀን ሰጥቼሻለሁ፣ እባክሽ አናግሪኝ እና ችግሯን እንፍታላት ያርስቲን። በቃ ምንም እኮ አይደለም፣ ጀስ ብሯን እንድትከፍላትና ሰላም እንድትፈጥር ነው። ግን ዘግታውን ዝም ብለው ልክ ፎቶ ከተፖሰተ በኋላ ደግሞ የሚገርምክ ነገር ሁሌም ፎቶቸው ከተፖሰተ በኋላ ነው የሚወጡት። ልክ ፎቶቸውን ለጥፍ ቪዲዮ ስሰራ የሆነ ወዳደር ቤት የሆነ ህሊና ቢስ ቤት የሆነ ነገር ቦጨቅ አድርገው ከፍለው ውስና ይወጣሉ። በቃ ያ ሰው ድምፅ እንዲሆናቸው። እነዚህ ወዳደሮች ደግሞ ህሊና የላቸውም። ማንም ይሁን ማን ይክፈላቸው እንጂ ድምፅ ይሆናሉ። እኛ ለተበዳይ ነው ድምፅ ምንው ነው፣ ለተበደለ ሰው ነው በነፃ ድምፅ ምንው ነው። ገባክ? ለሐቅ ቆምን ስለሆነ እነሱ ገንዘብ ለከፈላቸው ሀብታም በዳይነቱን ህሊናቸው እያወቀ ያቺ ሰራተኛ ተበዳይ እንደሆነች እያወቁ ግን የተበዳይን ድምፅ ያፍናሉ። እዚህ እንዲያውቁት የምፈልገው አንቺ ያልሽው ምናልባትም እኔ በአንተም ባልልም በእኛ በቢሮ ስልክም ተደውሏል እና በዚህ ጉዳይ ላይ በሽምግልና ምናምን ነገር እኛ እህት ወንድሞች እዚህ ጋር ያላችሁ በደንብ እንድታውቁ የምንችላትን ያህል የአቅማችን ያህል አቡዬ እኔ አንቺ ጋር ብዙ ጊዜ ስትጠሪንም ምን ስትይም ወደ አንቺ መተን ያንቺንም ያሻቸውን ሲሪየስሊ የምንይዝበት ምክንያት ለእህቶችሽ ያለሽን ጥናት እና ለነሱ ያለሽን ታማኝነት ስለምናውቅ ነው። እኛው እንትን የምንለው ይሄን ጉዳይ አንቺ ጋር እንደመጡ እኛም ጋር መጥተው ነበር። የእህታችን ጉዳይ ግን መብቴ ሊያገኝ ይገባል፣ ያ በዳዩም ደግሞ ህግ ምን እንዳይመስል ማወቅ አለባት ብለን ነው እኛም ወደዚህ ነውና ለዚህም ነው በኩራት አንቺ ጋር የምንመጣው። ለአንቺም ደግሞ የሆነ ነገር እንትን ስትይ እኛ ጋር አምነሽ ነው ወደኛ ጋር የምታመጪው። ስለዚህ ሁሉንም ነገር በእህት ወንድሞች ድምፅ በመሆናችን እንቀጥላለን። ሲጠየቁ ቢያንስ የጣሱት መብት የድሃውን ጉልበት የበዘበዙ የሰረቁ የዘረፉ ካሉ አስቀድመው መመለስና ሲጠየቁ ምላሽ መስጠት እንዳለባቸው ነው እያደረግን ያለ ነው። በጣም ጉንቱ በቃ በጣም ደስ የሚሉ ጀግና የህግ ባለሙያዎች እስከ ፒኤችዲ ድረስ ታውቂያቸዋለሽ እንትን ያለው አሁን የርስቲን ጉዳይ አንድ ዶክተር ነው እንግዲህ የኬዙን ትልክልሻለች ፎቶ አንስታ ተሰጥቷታል። እሷም እያደረግን ያለ ነው የዚያን ያልነውና ሌቦች እንዳልሽው ነው ስማቸው ሲለጠፍ ስማቸው ሲጠራ መጀመሪያ የሚያደርጉት የሚታደጓቸው ወዳደር ነው። ብትሰጪው የሆነ ቀን አንቺን ጉድ አመጥቶ የሆነ ቦታ ላይ ማውጣቱ አይቀርም። ገንዘብ ሰተሽው በገንዘብ ዛሬ ቢያልፍሽ ቢያድበሰብስልሽ ነገ በልቼ ነው ወይ እዚህ ያልከፍሎኝ ነው ብሎ ማውጣቱ እንትን አይቀርም። ወይንም አብሮ ሲደራደሩ
አጃቢ ሆኖ አጃካሪ ሆኖ እንትን የሚሉ ነገር ሲጣሉ ሚስጥር ማውጣታቸው አይቀርም 100%። ስለዚህ በሐቅና ሐቅ እውነት በድለው ከሆነ እዛ ለዛ ለሆዳደር ገንዘቡን ከሚሰጡ ለዚች ምስኪን ይኸው አትስተው እንዴት ተጎርታ እንኳን ያስታውቃል። ጥፍሮቿን ቅድም ሲነግሩኝ 10ም ጥፍሮቿ የሉም ብለው ሲነግሩኝ በእውነት እንባን የተናነቀ አልችልም። በጣም ስስ ነው በእንደዚህ አይነት ነገርና ኤኒዌይ እንዲያውቁትም ነው ይሄን ያህል እንትን ያደረግነው። ሴትዮዋን ብቻም ሳይሆን ሌላ የተበደሉና ጓዳ ውስጥ ተዘግቶባቸው መብታቸው እየተጣሰ በቃ ብናገርም ምንም ሊመጣ አይችልም ብለው የሚያስቡ እህት ወንድሞች ደፍረው እንዲወጡ ለማድረግ ያህል ነው እችንም ወደ ሚዲያ መጣናት። ትክክል። ስለዚህ እቺ እህታችን በጣም ታሳዝናለች፣ በጣም ተጎድታለች፣ ተሰብራለች እንደምታዩት። እናም ርስቲ ወጣ ሚዲያ ላይ ድምጿ ምንም መፍትሄ አላገኘችም ብላ እንዳታስብም ሌሎች የተበደሉ ሰዎችም ሊወጡ ድምጻቸው እንዲሰማላቸው ፍትህ እንዲያገኙ ፈልገው ግን እከሌ ወጣ አልቅሳ ምን ተጠቀመች ብለው እየተበደሉ እዛው ባሉበት ቦታ በደላቸው እየቀጠለ እንዳይቆዩም ነው። ገባችሁ? አሁን እቺ እህታችን እንግዲህ ኢትዮጵያ ከገባች ስንት ወር ሆነሽ? ሰላም 10 ይሆናል። አሁን አካውንቷ ላይ ባንክ ስቴትመንት ዛሬ ሲልኩልን አካውንቷ ላይ ያለው 185 ብር ነው። አላየሽውም? መጨረሻ ላይ ያለው እኮ ግን 10 ወር ነው አሁን ኢትዮጵያ ከገባች 10 ወር 10 ኢማጂን 10 ወር 8 ዓመት ሬስቶራንት ውስጥ ኢማራት ውስጥ 8 ዓመት አገልግለሻል። ሬስቶራንትና ቤት 2 ቦታ እየሰራሽ መኖሪያ ቤቷንም እያጸዳሽ ምግብ ቤቷንም ምግብ እያበሰልሽ እያስተናገድሽ ሁሉን ነገር እየሰራሽ 8 ዓመት በጉልበትሽ አገልግለሻል አይደል? ከዛ በፊትስ 11 ዓመት ያልሽው ኢትዮጵያ ውስጥ ደግሞ የት ነው ያገለገልሻት? ቤት ውስጥ መኖሪያ ቤቷ ውስጥ ኢትዮጵያ አገልግለሻታል? አገልጋይዋ ነበርሽ? እስከ 30 የሚሆኑ ዶሮዎች ላጥርጬ ራሴ አርጬ አጥቤ አስተካክዬ አሽጌ ልክላት ነበር። ጎመናትም የምትከፍትበት ምናምን ይሄ ቅመማ ቅመች አስተካክዬ ወቅጬ ሁሉ ነገር ልክላት ነበር፣ አዘጋጅላት ነበር። ሰራ ነበር። ኢትዮጵያ ውስጥ 3 ዓመት በደሞዝ ነው ይሄን ሁሉ የምታረጊው? አይደለም፣ ያለ ደሞዝ በነፃ ነበር። ኢትዮጵያ ውስጥ ዶሮ አርደሽ ገነጣጥለሽ አሽገሽ ምትልኪላት ወደ ዱባይ፣ ጎመን ቅመማ ቅመም ሁሉን አዘጋጅተሽ ምትልኪላት በነፃ ያለ ደሞዝ። ለዛ ሁሉም አስቤ ሰጥሻለሁ ብላኛለች። ሁሉንም አስቤ ኢትዮጵያ ውስጥ ያገለገልሽበትን ዓመት አንድ ላይ ስለዚህ በአጠቃላይ 10 ዓመት ነው ያገለገልሻት። 11 አይደለም፣ 2 ዓመት ኢትዮጵያ፣ 8 ዓመት ዱባይ። 10 ዓመት ነው እኮ 11 አይደለም። እኔ እንጃ 2006 ነው የወጣሁት። አሁን ደግሞ 2016 ሀገር የተመልሻለሁ ማለት ነው። 2016 ነው 17 የተመለስሽው? አሁን ነሐሴ ላይ 17 ቀን። ስለዚህ 10 ዓመት ነው። 2006 ከሀገርሽ ወጥተሽ አዲስ አበባ 2 ዓመት አገለገልሻት። ወደ ዱባይ የሚላኩ ዶሮዎችን እያረድሽ እየገነጣጥለሽ አሽገሽ ወደ ዱባይ ስትልኪላት ነበር። ቅመማ ቅመሞች፣ ጎመኖች፣ ሁሉ ነገር 2 ዓመት። 8 ዓመት ደግሞ ዱባይ መጥተሽ መኖሪያ ቤቷንም ሬስቶራንቷንም ስታገለግያት ነበረ። ስለዚህ 10 ዓመት ማለት ነው። ድፍን 10 ዓመት አገልግለሽ ግን የተከፈለሽ ብር በኢትዮጵያ 100 ምናምን ሺህ ብር ብቻ። በቃ ባንክሽ ውስጥ አካውንትሽ ውስጥ ያገኘሽው። ቤተሰብ አይጠይቁም? ልጃችን ለምን አትደውልም ለምን ብር አትልክም ብለው ቤተሰቦችሽ አይጠይቁም? ይጠይቃት ነበር ግን እሷ አትደውሉላት እኮ ትመልስላችሁ። አሁን መጥቼ አሁን ስመጣ ማለት ነው እንዴት ነው ይሄ ሁሉ ዓመት ጠፍቼ ያልደወላችሁት? እንዴት አልጠየቃችሁኝም? እንዴት አውጥታችሁ ጣላችሁኝ ስላቸው እንደውላት ነበር ግን አትመልስም። እሷ አትመልስላችሁም። እሺ አንቺስ ቤተሰቦቼ ጋር አትደውይኝ ናፍቀውኛል አትላትም ነበር? እላት ነበር።
ከቆየ እነ ርስቴ ከመጡ በኋላ ከቆየ በኋላ ደውላልኝ ማለት ነው። ብታምን ባታንም እኔ የምናገረው ትግርኛ ነው። ለእናቴ ሳናገራት ግን አማርኛ ይሄ ሁሉ ዓመት አማርኛ እናገር ስለነበረ በቃ ምንም ትግርኛ መናገርሽ አልቻልኩም። በቃ ከመርሳት የተነሳ ማለት ነው። ምክንያቱ እሷ ዘመዴ ናት፣ አክስቴ ማለት ነው። የአያቴስ የወንድማቸው ልጅ ማለት ነው። ለእናቴስ አጉቷ ማለት ነው። ምንም አይቆጠርም፣ ዘመዴ ናት። እኔ ሁሉ የኖርኩት ከእሷ ጋር ዘመዴ ናት አምኜ ነው። እነሱም አምነዋት ነው። ምክንያቱ እኔ ወደ እሷ ሊሄድ አልነበረም፣ ወደ ሌላ ነው ሊሄድ የነበረው። ወደ ሌላ ሊሄድ ስለነበረ አይ እኔ ስዑድ ሊሄድ ነበር። ምክንያቱ እናቴ በጣም ተቸግረን ያሳደገችኝ፣ አንድ ልብስ ለብሳ ነው ያሳደገችኝ ማለት ነው። አንድ ልብስ ቅያሪ እንኳን አላለች። ግን እኔ ደግሞ ከ5ኛ ክፍል ጀምሬ ሊሄድ ነው ስዑድ ሊሄድ ነው። እንደሚሄድ ሰው በቃ በእግሬ ሊሄድ ነው ለላንች ለማገዝ የምፈልገው ስላቸው ቤተሰቤ ግን ልልኩኝ አልቻሉም፣ ይከለክሉኛል። ከዛ እንደዛ እያልኩ 9ኛ ክፍል ደረስኩኝ። 9ኛ ክፍል ስደርስ ከዛ እሷ ትወስድሻለች ብሎ አያቴ ለእሷ እናጎራት ወሰዳት ነው ማለት ነው። ለእሷ ደግሞ አደራ ሰጥተዋታል። ልጄ እንደዚህ ናት፣ እንደዚህ ዳይሬክተር ናት፣ ሰርታ መለወጥ ነው የምትፈልገው፣ ወሰጃት ብለው አደራ ብሎ እሷን እሺ ብላ ተስማምታ ወሰደች። ግን አደራዋን ተወጣች። እሺ እንትንሽ ማለት ነው ወይ የሚዘገንን አሁንም መጥቷል። በቴሌግራም ላይ ፎርወርድ ሼር ላድርግሽ ልከውልኛል። በጣም የሚዘገንን አሁን ከዚህም እንደዚህ ደግሞ ሌላም ደስታ የምትባለው ከዚህ በፊት ገብታ ያስረዳችሁ ልጅ የምታስታውሽ ከሆነ ቪዲዮውን ሁላ አንስታ ልካልናለች። ሼር አድርጋልሽ ነበር አላየሽላትም እንጂ አይዲዋን ጭምር ነው እንትን ያደረገችው። እስቲ ቼክ አድርጊው፣ ቴሌግራምሽ ላይ ልክልሻለሁ። እሺ ቤተሰብ ሁላችሁም የሴትዮዋን ፎቶ ፖስት አድርጉ እያላችሁ የምትጽፉ የሴትዮዋን ፎቶ በዚህ በዶክተር ሀቢባ በሚለው አካውንቴ በዚህ ፎቶ አለጥፌ ቪዲዮ ሰርቻለሁ። እዚህ ላይ ታገኟታላችሁ። እዚህ ላይ እዚህኛው አካውንት ላይ ይሄው ይሄ ዶክተር ሀቢባ የሚለው አካውንት ላይ የሴትዮዋን የሬስቶራንቷን ባለቤት ፎቶ